እኔ ነኝ እኮ የሰጠሁሽ። አይ ላቭ ዩ ነው የሚለው ቤተሰብ ስበው ይቻ ሸንጓሊት እንዳሽቃበጠችባት አትጠይቁ። ለማንኛውም ለብሩክና ለሃይሚ መዋደዳችንን ደበቅበቅ አድርገን የማፍቀርን ነገር ሚስጥሩን ሸሽገን ጨረስረስ እናርገው እኛው ተፈላልገን ጨረስረስ እናርገው እኛው ተፈላልገን ማሸብረቅ ለራስ ቢጠቅምም መታመን በጌታ አይደምቅም ማማሬ ባለቤቱ ነው ከሰው አደሪያው ፍቅር ነው መቆነጃጀት ቢበዛ ደም ግባት ብቻ አይገዛም ፍቅር በውበት አይወዛም ፍቅር በውበት አይወዛም። ሃይሚ ፍቅረኛዋ ነው አይደለም። የድሮ ባሏም ላይሆን ይችላል። የድሮ አላልኩም ባሏ ላይሆንም ይችላል። ወደፊት እንዲሁ በቅድ በሐሳብ ስናስበው ማለት ነው ጋይስ እና ማለት ነው ተጽናኑ። እኔ የምለው ይቻ ሸንጓሊት ሃይሚን እንዴት እንዳገረጣቻት አትጠይቁኝ ቤተሰቦች። ለማንኛውም ይቺ ሙዚቃ ለሃይሚና ለብሩክ ጋብዤላችኋለሁ። ስለ ፍቅራቸውም ስለ ምናቸውም የሚባል ነገር ይችን ግጥም አድርሱልኝ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ሃይሚዬን ትላንት አሸንጓሊቷ ግርጥት አድርጋታለች። ምክንያቱም 4 ልጆቹን ስጭኝ ቤት ይቦርቁ ሲል ነያ ሲላት ማለት ነው እሷ እየሸሸች ከዛ አሸንጓሊቷ አይ ላቭ ዩ ልጆቹ ይምጡ አላለች መሰላችሁ? በጣም ነው የተገረምኩት። የሚገርማችሁ ለአሸንጓሊቷም ሀሳብ አስተያየት ተሰጥቷል ቲክቶክ ላይ ማለት ነው። የሚገርማችሁ ነገር ማለት ነው ባይ ዘ ዌይ አሸንጓሊት መቼ እንደተሰጠች እኔም አላየሁም። በነገራችን ላይ 2 ጊዜ ቀይ አሸንጓሊት ሲሰጣት አይቻለሁ። ያን ትልቁን አሸንጓሊትም ሲሰጥ አላየሁም። ብሩኬ ግን ደግሞ እኔ ነኝ የሰጠኋት ሲል ሰምቻለሁ ቤተሰቦች ማለት ነው። እና ዛሬ ምልላችን የመጣሁት ባጭሩ የብሩክና የሃይሚ ፍቅር የሚያወዛግባችሁ ሰዎች ብሩክና ሃይሚ እዚች ጋር መግቢያ ላይ ያስቀመጥኩላቸውን ፍቅር ለእናንተ ብቻ አድርጉት ማለት ነው። ማንም አያስገድዳችሁ። ሚዲያ ላይ ብሩክ ሃይሚን አፈቅራታለሁ ማለት አይጠበቅብትም። ሃይሚ ብሩክን አፈቅረዋለሁ ብላ መውጣት አይጠበቅባትም ማለት ነው። ፍቅር የጋራ ሳይሆን ፍቅር የግል ነው በሚባለው ሴብ አድርገንላቸዋል። ነገር ግን ዛሬ እኔ ላወራ የመጣሁት ስለ ብሩክና ስለ ሃይሚ ሳይሆን ጀስት ለፍቅር ነው። ግን ደግሞ በእነሱ ላይ ተጨማሪ ቢሆን ብዬ የማስበው ማለት ነው። ማለት ፍቅር እንዴት ነው ታቋጫላችሁ ማለት ነው። ዛሬ ስለ ሄሉና ናቲ ልፈታፍት ነው። ሄሉ ያን አረቡን የጠበሰችው አይደለም። ባይዘው ሄለን አረብ በመጥበሷ እየተናደድኩኝ ነው። ለምን እንደሆነ አላውቅም። ተናደድኩኝ። በቃ ምንም ቢሆን ምን ዜጋችሁ በቃ ማለት አለ የሆነ የራሳችን ድስት ግጣሙን አያጣም በሚባለው ያ ቀን እስኪደርስ ድረስ አለመታገስ ነው እንጂ ይደርሳል። ግን ሄለን ኧረ ምን ሆናችሁ ነው እናንተ ሀበሻ ወንዶች አስጥሉ እንጂ ሄሉዬን የመሰለ ንግስት እንዴት ትሰጣላችሁ ለሌላ ዜጋ? እንዲህ በጣም የተናደድኩት ባይዘው ይቅርታ አድርጉልኝ። የሄለን ኦዲየንስ ካላችሁ ይቅርታ ማለት ነው። ሄለን የቡታጅራዋ ማለት ነው። አንድ ይሄን አስተያየት ልሰጣችሁ ነው። ፎቶውን ስላላረኩኝ ይቅርታ። ግን ማለት ነው ሄሉዬ ባታፈቅሪ ደስ ይለኛል። የምኖር ነው እሱ እንዳታገቢው። ጀስት ቪዲዮ ስሪ ችግር የለም ግን እንዳታገቢው። እኔ አልወድም ነጭ። ይቅርታ አድርጉልኝ። ለምን እንደሆነ አልፈልግም ማለት ከዜጋዬ ውጭ እኔ ደስ አይለኝም። ለምን እንደሆነ አላቅም። ይሄ እኔ አመለካከት ነው ጋይስ። የሌላውን ደግሞ አላቅም። ነገር ግን ዛሬ ስለ ሄሉና ናቲ 40 ምንጭ ስላሉት ስለ እነሱ ልፈተፍት ነው የመጣሁት የኛ ውድ ቤተሰቦች ማለት ነው። እዚህ ጋር ፎቶቸውን ትንሽ ላስገባለችሁና ከዛ በኋላ እስኪ ያለውን ነገር ስደት ሄዶ ሲመለሱ ፍቅር እንዴት ነው፣ ሄሉሻስ እንዴት ነው አቀባበል ፍቅር። አሁን ብሩኬ እንደዚህ ልክ አፈቅርሻለሁ ቢላት ሃይሚን አረ ደዛ አልፈልግም ብላ ብትሮጥስ? እና እስኪ ለማንኛውም ሄሉና ናቲ ላስገባላችሁ። ቀይ ከራሴ ጋር በጣም ስታገል ነበር እና ሄሉ የነበረችበትም ሁኔታ በጣም ያሳዝናል። ሄሉና ናትዬ እንግዲህ ናትዬ እዚህ በማልቀስ በሚያለቅስ በስርቅርቆ ድምፁ ማለት ነው የሄሉዬን ፍቅር መግለጽ አቅቶት እንደዚህ እየተርበተበተ አዳሚዎቹ በስማ በዘወይ ናትዬ ማለት ነው በፊትም በጣም አፍቃሪ ነበር። በነገራችን ላይ ሄለንን ሲያፈቅራት መጀመሪያ ሲጀምር ጀምሮ ሄሉዬ አፈቅርሻለሁ ብሎ ነው እግሯ ላይ የወደቀው ማለት ነው። ባይዘወይ ምርጥ ልጅ ነው ለማለት ፈልጋለሁ። በነገራችን ላይ ናቲ በጣም ማለት ማደንቁ ልጅ ነው። በነገራችን ላይ በፍቅር ዙሪያ የዋህ ነው። ልክ እንደ ብሩኬ ማለት ነው። እንደ ብሩኬ የዋህ ነው። አበባ ለመስጠት እንኳን በርክክ ያለ ነው። ታዲያ ሃይማኖት ታደሰ እስኪ አበባ ሲሰጣት ሃይማኖት ታደሰ እንዴት ነው የምትሆነው? እንዴት እንዳነሳ በቃ
ፍቅር ማለት እንደዚህ ነው። ፍቅር አንዱ ሲሰጥ ሲቀበል አቀባበሉ ካላሳመረ ምኑን ተፈቃሪ ትሆናላችሁ ታዲያ? አሁን እዚህ ጋር እናንተ እኮ ጥሩ የሆነ አፍቃሪ መሆናችሁ በቃ የሆነ ማለት አገላለጻችሁ ነጸብራቁ ነው። አሁን ናቲ በሚገርም ሁኔታ ሄሉን ማለት ነው አሞገሳት አይገልጸው ወይ ማለት ነው። ስደት ሄዶ ከመጣ በኋላ ናቲ በጣም ተቀይሯል። ወይኔ ስደት ስንቱን አስተማረን። ለእኛ ለራሱ የሆነ በቃ እልሃችን እኮ አስጨረሰው። ድሮ እኮ ማለት ነው በዚህ ሰምተን በዚህ የምናስ ሰዎች ዛሬ ልብ ገዛን። እንደ ስደት ልብ ያስገዛ አገር የለም። የምሬን ስነግራችሁ ማለት ነው። እና ሄሉዬ ሽቁጥቁጥ ብላ ናቲን በዚህ መልኩ በሚያስለቅስ በድምፀ ስርቅርቋ ለሱ ጥሩነት መልካምነት ስታወራ በቃ መቆም ነው ያቃተው ናቲ ማለት ነው። ወይኔ የምር የእውነት ፍቅር ከልባችሁ ሲፈጥቅ እንደዚህ ነው። ወይኔ ሶፍት ኬት ላምጣላችሁ። የምሬ ነው፣ እየቀለድኩ አይደለም። ወይ ማለት ነው በጣም ስለማደንቃቸው ነው የመጣሁት ማለት ነው። በነገራችን ላይ ወንድ ልጅ ሲያለቅስ ደስ አይለኝም፣ ግን ፍቅር ነው ምንም ማለት አይደለም። እውነት ነው፣ እረዳለሁ። አንዳንድ ሰው ደግሞ ልክ እንደ ብሩኬ አሁን ብዙ ጊዜ ስለማያቅስ ሃይሚን የማይወዳት ነው የሚመስለው። ያቀሰ ሰው ደግሞ እንደሚወድ ነው የሚመስላችኋል። ብሩኬ ግን እንባው ወደ ውስጥ ነው የሚያለቅሰው ማለት ነው። ፊቱ ላይ ያስታውቃል። እና ሄሉዬ በዚህ መልኩ እንዴት እንደው እስኪ ድምጻቸው ላሰማቸው፣ እንደዚህ ጋር እስኪ ላሰማ ትንሽ ፈልጌ ማጣሽ እቴ የልጅነቴ እንዴ ናትዬ የፍቅር ጥያቄውን ጠይቆ ተቀብለዋለች ማለት ነው። ግን ፍቅር ጥያቄ ሲጠይቅ በመጀመሪያ ላጣራ ብሎ ይሁን ምን ይሁን ፍቅር ጥያቄ ሲጠየቅ እሺ አፈቅራለሁ ካለች ቀለበት አውጥቶ ማድረግ ነበረበት ጣት ላይ ብዬ አስባለሁ። እንደ ሀሳብ ነው የምነግራችሁ ጋይስ። እና ያው እሱ ግን ምንም አላደረገላትም። ጀስት ግን በጣም ባልጠበቀው መልኩ ነው በቃ የእሱን ፍቅር ገልጻለትና የተቀበላት። እሱ እንግዲህ አይታችኋል፣ ከሄሉ ጋር አብቅተዋል፣ ህይወት አይቀጥልም፣ በቃ ልጠይቃት ሰላም ልበላት ብዬ ነው የመጣሁት ብሏል። እና የመጀመሪያ ፍቅር እንግዲህ አይረሳም። እንግዲህ ሄሉና ናቲ ይፋቅራሉ ብለን ከዚህ በፊት አብረው ሲሰሩ ቪዲዮ ለቪዲዮ ነው እንጂ እንዴት ሄሉ ያፈቅራታል ብለን እናስብ ነበር። በነገራችን ላይ ናቲ በጣም ግብድ የሆነ ልጅ ነበር በዛን ሰዓት ማለት ነው። እና እንዴት ይችል በቃ ሳሙና የምታክል ልጅ እንደውም በፊት አሁን ትሻላለች ሄሉዬ ማለት ነው። በፊት በጣም ቀጭን ነበረች፣ በጣም ነበር የምታስፈራራው ማለት ነው። እንደምትዋት ነው ቪዲዮ አላት ማለት ነው። የሰው ልጅ ግን በቃ መጀመሪያችሁ በንጹህ ልብ ከቀረባችሁ ምንጊዜም ቢሆን እኛ እንቸኩላለን እንጂ ሁሉም ነገር በእግዚአብሔር ነው የሚፈጸመው። እና እንግዲህ ለቪዲዮም ይሁን ለእውነትም ይሁን ናቲ በፊት እንግዲህ አፈቅርሻለሁ አላለም ነበረ። አሁን ግን አፈቅርሻለሁ። በነገራችን ላይ መጀመሪያ ሰዓት አፈቅርሻለሁ ብሏል ናቲ። ወደዚህ ሲመጣ ገና መጀመሪያ ቪዲዮ ላይ አይታችሁ ከሆነ ማለት ነው ሱፍ ለብሶ ምናምን እንደውም እንዴት እግር ስር ይወድቃል እያልን በዛን ሰዓት እኛ ቪዲዮን ሰራባቸው ነበር በነገራችን ላይ ማለት ነውና የአብርሃም የሳራ ያርግላችሁ። በዚህ አጋጣሚ ሄሉና ናትዬ ይህን ቪዲዮ ስለምታዩት ማለት ነው። እንዲሁም ደግሞ ወደ አገር ገብቶ ከሄሉ ጋር እንዲሆን እኛም የማዳም ቅመሞች በጣም ብዙ ጥረት አድርገናል። አትክደንም ብለን ተስፋ እናደርጋለን። በውስጥ ሁሉ ጊዜ በቃ አዳዲስ ሀሳቦችን ምናምን እናወራ ነበረ። ብቻ ደስ የሚል ነበር። ድሮም ያው ያወሩን ነበር እኛ ድሮ ሄለንና ናቲ ያወሩናል በፊት ከአርባ ምንጭ ምናምን በቃ እንትን ነበረ። እና እኔ ደስ ነው ያለኝ በጣም። ግን የሄደበትን ቀን ራሱ እሄዳለሁ ሲል ነበር፣ ግን የሄደበትን ቀን እንኳን አልነገረንም። እና ድሮ እነ ብሩኬ ሳይመጡ የእነሱ አድናቂ ነበር እውነት ለመናገር ማለት ነው። እና በጣም ደስ ብሎናል። ሁላችሁም ለእንደዚህ አይነት ፍቅር ያብቃችሁ ነው የምለው የምሬን ስነግራችሁ። እንዲሁም ደግሞ የብሩክና የሃይሚ ፍቅር ማለት ተደብቆ ሁላችሁንም ስለ ያስጨንቃችኋል። አሁን ትላንትና ሳማት ብሎ እንዲህ ከዚህ በፊትም እኮ ቤቷ እኮ የሆነ ሰዓት ካሜራ አብርታ እኮ አንገቷ ላይ ስሟታል እኮ። ኧረ ሌላም አለ የሆነ ፔንሲዮንም የሆነ ጊዜ ሄደው ሚፍታ ፕራንክ አድርጓቸው አንገቷን ስሟታል ብሩኬ። ጀስት ምንም አልመሰለኝ እኔ። ትናንትና ግን የሆኑ ሰዎችን ነርበስ ያደረጋቸው ሳይ እንዴ ዛሬ ነው እንዲያዩት ብሩኬ አንገት መሳመን ብዬ እኔ ተገረምኩኝ ለራሴ ማለት ነው። ቤተሰብ እና አትናደዱ፣ በቃ ውሃ ጠጡ፣ ወተት ጠጡ፣ ኖርማል ነው፣ ምንም አዲስ ነገር የለውም። እና ቅመሟዬ ደግሞ አሁን ልክ እንደዚህ ብሩኬ ቢያረግ ኧረ አልፈልግም ብላ ጥላ ብትሄድ ኧረ አትልም። ከማን በልጣ ነው ደግሞ አልፈልግም የምትለው? ኧረ እንዲህማ ብያለሁ ላትም ሃይሚን ማለት ነው። ፍቅር ትገፋለች ሃይሚ? አትገፋም።
እና ለማንኛውም ይሄ ቀን እስኪደርስ ድረስ ጠብቁ፣ ወይም ደግሞ እንዲሁ እየተዛዛጉ እነሱ ፍቅራቸውን ይቀጥላሉ። ሌሎቻችሁ አትናደዱ ላለሁ ሄሉና ናትዬ ይመቻችሁ። አፈር አመግቤ ነው